ሰላም ጤና ይስጥልን ውድ አሞራ ቤተሰቦች እንደምንላችኋል። ዛሬ በተለመደው ሰዓት ዜናዎቻችንን ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና ዜናዎችን በማስቀደም ወደ ዝርዝሩ እናልፋለን። ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን ለመመለስ ዝተዋል። እሱን በተመለከተ መረጃችን ይዞታል። የደቡብ ኮሪያው ፕሬዝዳንት ለሰሜን ኮሪያ ያልተጠበቀ ይቅርታ ጠይቀዋል። በዝግጅታችን ውስጥ ተካቷል። ጅቡቲ በቀይ ባህር ቀውስ መሃል ለኢትዮጵያ የጭነት ልዩ ቅድሚያ እንደምትሰጥ አስታውቃለች። እሱን በተመለከተ በዝርዝራችን ውስጥ የምንዳስሰው አንዱ መረጃችን ነው። በኦሮሚያ ክልል የፈረሱ የጭራቃ ቤቶችን ወደ ህጋዊ የሚመልስ አዲስ መመሪያ ይፋ ሆኗል። እሱንና ሌሎች መረጃዎችን በተመለከተ ወደ እናንተ በዝርዝር ይዘን የምናቀርብ ይሆናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚ ዜና ስናልፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሰነዘሩት ማስጠንቀቂያ መላው ዓለምን በታላቅ ስጋት ውስጥ ጥሏል። ፕሬዝዳንት ትራምፕ በዋይት ሀውስ በሰጡት መግለጫ ኢራን የሆርሙዝ ባህር ወሽመጥን ዛሬ ማክሰኞ በተቀመጠላት የጊዜ ገደብ ካልከፈተች አሜሪካ በሀገሪቱ የኃይልና የትራንስፖርት መሰረተ ልማቶች ላይ ጥቃት እንደምትሰነዝር በግልጽ አስታውቀዋል። ትራምፕ ንግግራቸውን ሲያጠናክሩ ኢራን ወደ ድንጋይ ዘመን ትመለሳለች ያሉ ሲሆን ድልድዮችና የኃይል ማመንጫ ጥቃት እንደሚሰነዝሩባቸው በመጠቆም መላው ሀገሪቱ በአንድ ሌሊት ልትጠፋ እንደምትችል ዝተዋል። ይህ ዛቻ የመጣው የአየር ላይ ተመትቶ የተከሰከሰው የአሜሪካ ጀት ፓይለቶችን ለማዳን የተደረገው የ48 ሰዓት አደጋ ኦፕሬሽን መጠናቀቁን ተከትሎ ሲሆን ትራምፕ ጦርነቱን ለማቆም ማድረግ ማንኛውም አዲስ ስምምነት ነፃ የነዳጅ ፍሰትን ማረጋገጥ እንዲቻልበት እንዳለበት አጽንኦት ሰጥተዋል። በሌላ በኩል በኮሪያ ልሳነ ምድር ለዓመታት ታይቶ የማይታወቅ ታሪካዊ ዲፕሎማሲ ለውጥ ተመዝግቧል። የደቡብ ኮሪያ ፕሬዝዳንት ያልተፈቀዱ ድሮኖች ወደ ሰሜን ኮሪያ ግዛት መግባታቸውን በማመን የሰሜን ኮሪያ ይፋዊ ይቅርታ ጠይቀዋል። ይህንን ያልተጠበቀ እርምጃ የሰሜን ኮሪያ መሪ ኪም ጆንግ ኡን ብልህ እርምጃ ሲሉ የገለጹ ሲሆን ይህንንም በቀጠናው የነበረውን የጦርነት ድባብ ወደ ሰላማዊ ውይይት ሊያቀርበው እንደሚችል ተገምቷል። ይህ ክስተት ትራምፕ ከኪም ጋር ያላቸውን መልካም ግንኙነት ካወሱ ማግስት መከሰቱ የሰሜን ኮሪያ የዲፕሎማሲ አቅጣጫ ሊቀይር የሚችል ታዛቢዎች እየገለጹ ይገኛሉ። ወደ መካከለኛው ምስራቅ ስናቀና እስራኤል በሊባኖስ የሂዝቦላ አባል ለመግደል ባደረገችው ሙከራ ቡድኑን አጥብቆ የሚቃወም የፖለቲካ መሪ መገደሉ ተሰምቷል። የእስራኤል መከላከያ ሰራዊት ለቢቢሲ የሰጡት ምላሽ ለደረሰው የሲቪል ጉዳት መጸጸቱን የገለጸ ቢሆንም ድርጊቱ በሊባኖስ ውስጥ ፖለቲካ ላይ ከፍተኛ ውጥረት ፈጥሯል። ይህ በስህተት በተፈጸመ ግድያ የእስራኤል መረጃ ጥራት ጥያቄ ውስጥ የከተተ ሲሆን በቀጠናው ያለውን አለመረጋጋት ይበልጥ አባብሶታል ነው የተባለው። በሀገራችንና በቀይ ባህር ዙሪያ ባሉ መረጃዎች ጅቡቲ ለኢትዮጵያ የሚገቡ የጭነት ምርቶች ቅድሚያ እንደምትሰጥ ይፋ አድርጋለች። የቀይ ባህር የጸጥታ ቀውስ መባባስን ተከትሎ በርካታ መርከቦች ከዱባይ ወደ ጅቡቲ መዳረሻቸውን እየቀየሩ ቢሆንም ጅቡቲ ለኢትዮጵያ ስልታዊ የሆኑ ምርቶችን በተለይም እንደ ማዳበሪያ ያሉ ግብዓቶችን ሳይዘገዩ እንዲስተናገዱ ልዩ መመሪያ አውርዳለች። የጅቡቲ ወደቦች ጦርነት ቀጠና ነጻ መሆናቸውን የገለጹት ባለስልጣናቱ የኢትዮጵያ የንግድ መስመር እንዳይስተጓጎል በታማኝነት እንደሚሰሩ አረጋግጠዋል። በተመጨረሻም በኦሮሚያ ክልል ህገወጥ በሚል የፈረሱ የጨረቃ ቤቶች ከማስተር ፕላኑ ጋር ካልተጣረሱ ወደ ህጋዊ ሊመለሱ እንደሚችሉ ተገልጿል። የክልሉ መሬት አስተዳደር ቢሮ አዲስ መመሪያ ማውጣቱን ያስታወቀ ሲሆን ከከተማ ፕላን ጋር የማይጋጩ ግንባታዎችን ባለይዞታዎችን ካርታ የሚያገኙበት እድል ይፈጥራል ብሏል። ይሁን እንጂ ይህን አሰራር ሸገር ሲቲንና አዳማን ቢሾፍቱን እንደማያካትት መግለጹ በነዋሪዎች ዘንድ ሰፊ መነጋገሪያ ሆኗል። ፕላኑን ጠብቀው ላልተገነቡ ለፈረሱ ቤቶችም ዳግም ምትክ ቦታ እንደሚሰጣቸው መመሪያው ተደንግጓል። ውድ አሞራ ቤተሰቦች በዛሬው ያዝናችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድመው እንደርሷችሁ የና አካውንት ሰብስክራይብ ማድረግ አትርሱ።